የግብርና ምርትና ምርታማነትን ለማሳደግ ከሚያስፈልጉ ጉዳዮች መካከል የግብዓቶችን ጥራት ማሻሻልና በቂ ቁጥጥር ማድረግ ይጠቀሳል። ወደ ሀገር ውስጥ የሚገቡም ሆነ ከሀገር የሚወጡ ምርቶች ጥራት ላይ አስፈላጊውን የጥራት ቁጥጥር ማድረግ ከኢኮኖሚያዊ ጠቀሜታ በላይ የተጠቃሚውን ጤንነት ለመጠበቅ ወሳኝ እንደሆነ ጥናቶች ያሳያሉ። የኢትዮጵያ ግብርና ባለስልጣን ምክትል ዋና ዳይሬክተር ዶክተር ወንዳለ ሀብታሙም ይህንን ጉዳይ ይጋራሉ። ሁሉንም አጠቃላይ ወደ ሀገር ውስጥ የሚገቡ ወደ ውጭ የሚወጡትን ከመቆጣጠሩ ባለፈ እንደገና ደግሞ በክልሎች ከአንድ ክልል ወደ ሌላ ክልል የሚሄደውን በተገቢ ሁኔታ ይቆጣጠራል። ለዚህ የተለያዩ የህግ ማዕቀፎች አዘጋጅቷል። ስለዚህ ዛሬ የሬጉላቶሪ ተቋማት ጉዳይ የሆነ ጥራትን የማረጋገጥና ምናምን ጉዳይ አይደለም። ከዚህ ያለፈ የባዮሴኩሪቲ ጉዳይ ነው። የባዮሴኩሪቲ ማለት ምንድነው? አንድ ሰው ከአንድ ሀገር ወደ ሌላ ሀገር በቀጥታ ባዮሎጂካል የሆኑ ጉዳዮችን ቢልክ የአንድን ሀገር ግብርና የአንድን ሀገር አጠቃላይ አግሪካልቸራል ኢኮሲስተም ሊያጠፋው ይችላል። የግብርና ግብዓት ተቆጣጣሪ ተቋማት የግብዓቶችን የምርትን የሰብሎችንና የእጽዋትን ዘር ጤንነትና ጥራት በአግባቡ በመቆጣጠር ከግብርና ምርት የሚገኘውን ተጠቃሚነት ለማሳደግ መስራት ያስፈልጋል። ሬጉላቶሪ ተቋማት ምርታቸውን፣ አገልግሎታቸውን፣ ጥራቱን እና ዱካው ወይም ደግሞ ትሬሰቢሊቲ የምንለው በተገቢ ሁኔታ ማወቅ አለባቸው። እንደ አማራ ክልል ዛሬ እንደተሰበሰብንበትም ስታዩት የአማራ ክልል ትልቅ የግብርና አቅም ያለው ክልል ነው። ይሄ ክልል ምርቶቹን በዓለም አቀፍ በአገር አቀፍ ደረጃ ይሸጣል። በአገር አቀፍ ደረጃ ሲሸጥ የአገር አቀፍ ስታንዳርዱን ማሟላት አለበት። በዓለም አቀፍ ደረጃም ሲሸጥ ደግሞ እንደዚሁ በዓለም አቀፍ ደረጃ የተቀመጡ ሪኳየርመንቶቹን ማሟላት አለበት። የአማራ ክልል የግብርና ጥራትና ደህንነት ቁጥጥር ባለስልጣን ዋና ስራ አስኪያጅ አቶ ፈንታውን ስጦታው በበኩላቸው ከዘር ብዜት ጀምሮ ጥራቱን በጠበቀ መንገድ ለማዘጋጀት ትኩረት መሰጠቱን ይናገራሉ። የዘር ብዜት ያለበትን ማሳ በደንብ በማየት እና ቁጥጥር በማድረግ ስራ እንስራ ብለን በዋናነት የዘር ብዜት ላይ የምንሰራቸው ስራዎች ላይ የዘር ብዜቱ ቁጥጥር ያልተደረገበት የዘር ብዜት በዳታቤዝ ያልተያዘ በጂፒኤስ ያልተለካ የግለላ ርቀቱን ያልጠበቀ እና በተጨባጭ ሙሉ ስታንዳርዱን ያላሟላ የዘር ብዜት ለዘር ብዜት አያያዝም ብለን አቅደን የገባ ነው። ይሄን አቅደን በመግባታችን ምክንያት በዚህ ዓመት 10783 ሄክታር በዘር ተሸፍኗል። በዘር ብዜት ማለት ነው። ከዚህ ውስጥ የወደቀው 609 ሄክታር መሬት እንዲወድቅ ተደርጓል። ይሄ እንዲወድቅ የሆነበት ምክንያት ጠንከር ያለ ቁጥጥር ስራ በመስራታችን ነው። ከደረጃ በታች የሆነና ጥራቱን ያልጠበቀ የአፈር ማዳበሪያ እንዳይሰራጭ ለማድረግም አካላዊና የቤተ ሙከራ የቁጥጥር ስራዎች ላይ ትኩረት ተሰጥቷል። በክልሉ የሚገባው ማንኛውንም ማዳበሪያ በፊዚካል ኢንስፔክሽን ስራ መስራት አለብን ብለን አቅደን የገባ ነው። እስካሁን ድረስ ባለን አጠቃላይ በሰራናቸው ስራዎች 3.9 ሚሊዮን ማዳበሪያ የፊዚካል ኢንስፔክሽን ስራዎች ተሰርተዋል። ይሄን አጠናክረን እንቀጥላለን። በፊዚካል ኢንስፔክሽን ያገኘናቸው ግኝቶች አሉ። ይሄን በተጨማሪ ደግሞ የላቦራቶሪ ስራ ስለሚያስፈልገው በላቦራቶሪ ለማስደገፍ ጥረት እያደረግን ያለነው እሱንም አጠናክረን እንቀጥላለን። አርሶ አደሩን በዘር ብዜት ስራዎች ላይ በማሳተፍ የግብርና ግብዓት ጥራትና ደህንነት ላይ እንዲሳተፍ ለማስቻልም እየተሰራ ሲሆን የጸረ አረም ኬሚካሎችን በተገቢ መንገድ መጠቀም እንዲችል ግንዛቤውን ለማሳደግ ትኩረት ተሰጥቷል። እኛ ጋር ሰፊውን ሽፋን የሚይዘው የስንዴ ዘር ብዜት ነው። ከዛ በትናንሽ ደግሞ የጤፍ የባቄላ እንደዚሁ የተወሰነ በማሽላና በቆላ ጤፍም እንደዚሁ አለ። ዞሮ እነዚህን መሰረት አድርገን በእነዚያ ወረዳዎች ላይ የሙያተኛ የአርሶ አደር የክላስተር አርሶ አደሮች ውይይትና ስልጠና በመስጠት ወደ ስራ ውስጥ ገብተን አሁን ተጠቃሎ የዘር ማሰባሰቡ ነው። ለዚህ ወደ 1200 አካባቢ ሄክታር የሚሆን ማለት ነው በአርሶ አደሮች የተባዛ ዘር አሁን በመሰብሰብ ሂደት ላይ ነው። የተመዘገቡ ጸረ ተባይ ኬሚካሎችን በተገቢ መንገድ እየቀረቡ ነው ወይ? ሌላው ህጋዊ ነገሮቻችን እንደ ስማቸው ህጋዊ ናቸው ወይ? ባለሙያ እንዲኖራቸው ይፈልጋል። ህጋዊ የሆነ መጋዘን ይኖራቸው፣ የመሸጫ መደብር ይኖራቸዋል። ስለዚህ ፓራሜትሮች አሉ። እነዚያን ፓራሜትሮች አሟልተው ነው ወይ ለአርሶ አደሩ እየቀረቡ ያሉት? ፕላስ አርሶ አደሩ ወደ እነሱ ሲመጣ ያስተምራሉ ወይ? ምክረ ሀሳብ ያስፈልገዋል። ስለዚህ የኛ ስራ ሰውን መከላከል፣ አካባቢን መከላከል፣ ማዳን ጭምር ስለሆነ ከዛ አንጻር የተቃኘ ስራ ነው የምንሰራው።